ክብር ለኢየሱስ ይሁን። መጽሐፍ ቅዱስ የያዝን ኤፌሶን 5:18 እናወጣ። ክብር ለኢየሱስ ይሁን። ሃሌሉያ። ዛሬ እንዲህ ብዬ ርዕስ ሰጥቼዋለሁ፣ የመንፈስ ሙላት ተለማመዱ። ሃሌሉያ። በኢየሱስ ክርስቶስ ስም አነበዋለሁ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ መባከን ነውና ይላል። መባከን ብዙ ትርጉሞች አሉት። ሰው ሲባክን እረፍት የለውም። ሰው ሲባክን ድካም ብቻ ነው የሚሆነው፣ ሰላም የለውም። ሃሌሉያ። መሞላት የሚለው ቃል ሮሪን ከሚለው የግሪክ ቃል የመጣ ነው። ይህ ደግሞ ሁሉ ሙሉ መዋጥ፣ በተሞላው ነገር ደግሞ ቁጥጥር ስር መሆን ነው። በመንፈስ ቅዱስ ስንዋላ እንዋጣለን፣ በቁጥጥር ስር እንገባለን። ብዙ ጊዜ መንፈስ ቅዱስ የሚመስለን አንዴ ተሞልተን የምንተወው ነገር የሚቀመጥ ነገር ይመስለናል። አይደለም። እለት 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 በየደቂቃው በየሰዓቱ የምንሞላው። ክብር ለኢየሱስ ይሁን። እንዲሁ ብቻ ቁጭ ካለን መንፈስ ቅዱስ አይመጣም። እለት 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 በርከክ ብለን መንፈስ ቅዱስ መሞላት አለብን ወገኖቼ። መንፈስ ቅዱስ ስንሞላ ብዙ ነገራችን ይቀራል። ለምን ሲባል ሌላ ነገር ቦታ አይኖረው፣ ሌላ ነገር ምንም ስፍራ አይኖረው። መንፈስ ቅዱስ በውስጣችን እለት እለት ሲሞላ ሌላው ነገር እየወጣ ይሄዳል፣ ቆሻሻ እየጠራ ይሄዳል። ስለዚህ ወገኖቼ ውስጣችንን በመንፈስ ቅዱስ እንዲሞላ እለት እለት እግዚአብሔርን እንጠይቀው። በመንፈስ ቅዱስ የሚሞሉ ሰዎች ፍሬያቸው ያስታውቃል፣ ንግግራቸው ያስታውቃል። ለምን ሲባል ሌላ ነገር መክተት አይችሉም፣ በሌላ ነገር መዋጥ አይችሉም። አያችሁ፣ መንፈስ ቅዱስ ሲሞላ የሚኖረው ጥሩ ነገር ነው፣ መልካም ነገር ነው። በሽታ ለምን ያጠቃናል? ችግር ለምን ያጠቃናል? በውስጣችን እየገቡ ያሉ ነገሮች ለምን ያጠቁናል? መንፈስ ቅዱስ የለም። አንድ ቀን እንሞላለን፣ ሁሌ የተቀመጠ ይመስለናል። እለት እለት መሞላት አለብን። ጠዋት ተሞልተን ማታ መሞላት አለብን። ሃሌሉያ ሃሌሉያ። ስንሞላ እንደሌላ እንሆናለን። ስንሞላ ውስጣችን በደስታ ይዘላል። ችግር ይጠፋል፣ ረሃብ ይጠፋል፣ በሽታ ይጠፋል፣ ይሰበራል። ይዘን የተቀመጥነው በሽታ ይሰበራል፣ ይወጣል፣ ቦታ የለውም። የምናጉረመርምበት ነገር ቦታ የለውም፣ ይገፋዋል ወደ ላይ። ብርጭቆ ቤታችን አለ፣ ውሃ የምንጠጣበት አይደል? ቁጭ እናደርገዋለን። ውሃ አምጥተን ካልሞላ በኋላ ሲጠማ ባዶ ይሆናል። መንፈስ ቅዱስ ልክ እንደዚህ መሞላት መቻል አለብን ወገኖቼ። ለነገሮቻችን ቁልፍ ለማበጀት መሞላት አለብን እለት እለት። ከፍ ብላችሁ ደግሞ 15 ላይ ይሉት እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። አያችሁ፣ ጥበበኞች መሆን አለብን። ጥበበኛ ማለት እግዚአብሔርን ፈቃድ አውቆ በዚያ ውስጥ የሚመላለስ ሰው፣ ጌታን እንድናስብ ፍቃዱ በመንፈስ ቅዱስ መሞላታችን ነው። ፍቃዱ ይሄ ነው። ጌታ በቃ እኛ ውስጥ የሚያልፍ የሚፈልገው በመንፈስ ቅዱስ እንድንሞላ ነው። ጥበበኛ በመንፈስ ቅዱስ ይመላለሳል፣ የሚሞላ እለት እለት። ጥበብ ያለው ሰው እለት እለት መንፈስ ቅዱስ ይሞላል። ክብር ለኢየሱስ ይሁን። በወይን ጠጅ የሚሰክር ግን ሞኝ ነው፣ ሞኞች ናቸው ይለዋል። ሞኝ ስለሆኑ በየመንገዱ ይወድቃሉ። ሞኝ ስለሆኑ የማይገባ ነገር ይናገራሉ። ከሁሉ ደግሞ ሞኝ ስለሆኑ ብራቸውን ለሌላ ያዳብራሉ። በወይን ጠጅ የሚሰክሩ ሰዎች ወገኖች የነሱ ብር ሌላውን ያዳብራል። እነሱ ባዶ ናቸው። ኪሳቸው ሞልቶ ወደዛ ቤት ይገባሉ፣ ሲወጡ ባዶ ናቸው። አያችሁ። ስለዚህ በወይን ጠጅ አትስከሩ፣ የሚሰክሩ ሞኞች ናቸው ይላል። በመንፈስ ቅዱስ ግን የሚሰክር ሁሉ ነገር ሙሉ የመንፈስ ቅዱስ ማደሪያ የሆነ ሁሉ ጊዜ ደስተኛ ነው የሚሆነው ወገኖች። ሃሌሉያ። ብዙ ጊዜ ዲኮር ስንሰራ ፊኛ እንትን ሆኖ ነው አይደል? ላልቶ ነው የሚመጣው። ነገር ግን እስትንፋሳችንን እፍ ስንል ይሞላል፣ ያምራል።
ስለዚህ መንፈስ ቅዱስ እንደዚህ ነው። እግዚአብሔር ይርዳን። መንፈስ ቅዱስን ለመጋበዝ እግዚአብሔር ይርዳን። እሱ የመጀመሪያ ሲሄድ ያለን እኔ ሄዳለሁ አጽናኙ መንፈሴን እልካለሁ ነው ያለን። አያችሁ ስለሚያጽናናን ልኮልን መጠቀም የኛ ካልተጠቀምንበት ግን ዋጋ የለንም። እኛ እንጋብዝሃለን መንፈስ ቅዱስ እንጋብዝሃለን። አባ የክብር ንጉሥ ንካን። ሃሌሉያ ሃሌሉያ። አባ አመሰግንሃለሁ። አባ አከብርሃለሁ። መንፈስ ቅዱስ አመሰግንሃለሁ። ለሌላ የምታደርግ የምትነካ የምትዳስስ ራላባያ እንዲራላባስ ይለገንዶ ሩማማያ እንዲራላባ ሩማንቲ ለለባሽ ይለባገንዶ ራባያ ኤራማማማ ዱራባሲ ለባዱራ ኤራማማያ። ሃሌሉያ። መንፈስ ቅዱስ ዕለት እንድንሞላ እንፈልጋለን። እንጋብዝሃለን ወደ ሕይወታችን ወደ ወገኖቼ ሕይወት ጋብዝሃለሁ። እግዚአብሔር ሆይ ይህ ናፍቆት ወደ ወገኖቼ ይግባ። ይህ ናፍቆት እግዚአብሔር ሆይ ወደ እያንዳንዱ ሕይወት ይግባ፣ ይብቃቸው፣ እንደ ሌላ ሰው ያድርግ፣ ይለውጥ። አባ እርዳን፣ አግዘን እንልሃለን። አባ ተባረክ ጌታ ሆይ መንፈስ ቅዱስ ከፍ በል። ያንዳንዳችንን ስለለካህን ስለተናገርከን ተባረክ። በቅዱሱ ቃል ስላስተማርከን ስምህ ይባረክ። ልትነካን ስለወደድክ ልታስተምረን ስለወደድክ ተባረክ። እንደገና አዲስ ሰው ስለምታደርገን እናመሰግናለን። ዛሬም እንደገና እንጋብዝሃለን። እግዚአብሔር ሆይ ሌሊት በተኛንበት እንድትነካን ስንቀመጥ ስንተኛ እንድትነካን እንጋብዝሃለን። መንፈስ ቅዱስና አጽናኙና ረዳት መከታችንና አባ ሃሌሉያ ሃሌሉያ። ቁስልን የምትፈውስ የምትጠግን የምታበረታ ሃሌሉያ። ከፍ በል አባባ ከፍ በል አባባ። ክብሩን አንተ ጠቅልለህ ውሰድ። ክብሩን አንተ ጠቅልለህ ውሰድ። ክብሩን አንተ ጠቅልለህ ውሰድ አባባ። ስለነበረን የቃል ጊዜ ተባረክ። ከፍ በል አባባ። እናመሰግንሃለን። ስለረዳህን ተባረክ። ዝቅ እንልልሃለን። ከፍ በል። ክብር እንሰጣለን።